እግዚአብሔር በዚህ ማለዳ እኔ የጀመርኩትን እፈጽመዋለሁ ይላል። እኔ የጀመርኩትን እፈጽመዋለሁ። እግዚአብሔር የጀመረው በህይወታችሁ ላይ ይፈጸማል። አንዳች ሳይቀር ይፈጸማል። ከእግዚአብሔር ጋር የጀመራችሁት የትኛውም ህልማችሁ፣ የትኛውም ውጥናችሁ፣ የትኛውም እንቅስቃሴያችሁ በአገልግሎታችሁ ይሁን በቢዝነሳችሁ ይሁን በቤተሰብ አቅጣጫ ይሁን በትዳራችሁ የትኛውም እግዚአብሔር ያስጀመራችሁ ጉዳይ ወደ ፍጻሜ ይመጣል። ዛሬ ይሄን ቃል ወደ እናንተ አደርሳለሁ በጌታ መንፈስ። ለስብከቴ መመሪያ አድርጌ የተጠቀምኩበት የእግዚአብሔር ቃል የሚገኘው በትንቢተ ዘካርያስ ምዕራፍ 4 ከቁጥር 6 ጀምሮ ነው ያለው። ነገር ግን እኔ ከቁጥር 1 ጀምሬ አነባዋለሁ ሙሉን ሐሳብ እንድናገኘው ስለምፈልግ። ትንቢተ ዘካርያስ ምዕራፍ 4 ከቁጥር 1 ጀምሮ ያለውን ቃል አነባለሁ። እንደዚህ ይላል በጌታ ስም አነባዋለሁ። ከኔም ጋር ይነጋገር የነበረው መልአክ ተመልሶ ከእንቅልፉ እንደሚነቃ ሰው አነቃኝ። እርሱም የምታየው ምንድነው አለኝ። እኔም እነሆ ሁለንተናው ወርቅ የሆነው መቅረዝ አየሁ። የዘይትም ማሰሮ በራሱ ላይ ነበረ። 7 መብራቶች ነበሩበት፣ በራሱም ላይ ነበሩበት መብራቶች 7 ቧንቧዎች ነበሯቸው። 2 የወይራ ዛፎች አንዱ በማሰሮ በስተቀኝ አንዱም በስተግራው ሆነው ባጠገቡ ነበሩ አልሁ። ከኔ ጋር ይነጋገር የነበረው መልአክ መልሼ ጌታዬ ሆይ እነዚህ ምንድናቸው አልኩት። ከእኔ ጋር ይነጋገር የነበረው መልአክ መልሶ እነዚህ ምን እንደሆኑ አታውቅምን አለኝ። እኔም ጌታዬ ሆይ አላውቅም አልኩ። መልሶም ለዘሩባቤል የተባለው የእግዚአብሔር ቃል ይህ ነው፣ በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሰራዊት ጌታ እግዚአብሔር። ታላቅ ተራራ ሆይ አንተ ምንድነህ? በዘሩባቤል ፊት ደልዳላ ሜዳ ትሆናለህ። ሰዎችም ሞገስ ይሁንለት ብለው እየጮሁ እርሱ መደምደሚያውን ድንጋይ ያወጣል ብሎ ተናገረኝ። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። የዘሩባቤል እጆች ይህን ቤት መሰረቱ፣ የእርሱም እጆች ይፈጽሙታል ይላል። ሃሌሉያ። በዚህ ቃል ውስጥ እንግዲህ እግዚአብሔር ያስተላለፈው መልእክት ለነብዩ ዘካርያስ ያስተላለፈው መልእክት አንድና አንድ ነው። እግዚአብሔር በዘሩባቤል የጀመረውን ስራ ይጨርሳል። በዘሩባቤል የጀመረውን ስራ ይጨርሳል። ዛሬ እኛን ራስህን እኔን አንተ ራስሽን በዘሩባቤል ቦታ አስቀምጠሽ እንድታይ ይፈልጋለሁ። እግዚአብሔር ባንቺ የጀመረውን ስራ ይጨርሳል። እግዚአብሔር ባንተ በኔ የጀመረውን ስራ ይጨርሳል። ሃሌሉያ። ይሄ ራእይ በትክክል ለነብዩ ዘካርያስ መጣ። በዛን ጊዜ የነበረውን ኮንቴክስት ብትመለከቱት በጣም ከባድ፣ ዘሩባቤል በጣም ከባድ ሁኔታ ውስጥ የነበረበት ጊዜ ነበረ። እስራኤላውያን በባቢሎን ምርኮ ከተያዙ በኋላ ከምርኮ እንደተመለሱ ከኤግዛይል እንደተመለሱ ቴምፕል ወይም ቤተ መቅደሱ ፈርሶ ስለነበረ ቤተ መቅደሱን መስራት ነበረበት። በዛን ጊዜ ሲያስተዳድር የነበረው የይሁዳን ምድር ሲያስተዳድር የነበረው ዘሩባቤል ነው። ገቨርነሩ ወይም አሁን በዚህ ጊዜ ከንቲባ እንደምንለው ሊሆን ይችላል። በዛን ጊዜ ሲያስተዳድር የነበረው ዘሩባቤል ነው። ዘሩባቤል በጣም በብዙ ፈተናዎች ሆኖ ነበረ ይሄንን ታላቅ አሳይመንት የጀመረው። ይሄንን የቤተ መቅደስ ስራ የጀመረው ትልቅ የሆነ ተቃውሞ ይገጥመዋል። የሪሶርስ እጥረት ነበረበት። ሰው በተለያየ ምክንያት ባንድም በሌላም ምክንያት ይደክምበት ነበረ። ሊሰሩ ከሱ ጋር የተነሱ ሰዎች ራሱ በአንድ ድምጽ በአንድ ጉልበት ሆነው ከሱ ጋር አይቆሙም ነበር። አንዳንድ ጊዜ ይበተናሉ። እና ትልቅ የሆነ ተስፋ መቁረጥና ዲስከሬጅመንት የነበረበት ሲዝን ነበረ ለዘሩባቤል። በዚህ ጊዜ ውስጥ ግን እግዚአብሔር ድምጽ አመጣ። ሃሌሉያ። በማን በኩል? በነብዩ ዘካርያስ በኩል ድምጽ አመጣ። እንደዚህ ነው የሚሆነው ወገኖቼ። በእኛም ህይወት ውስጥ በደከምንበት ጊዜ፣ ለነገሮች ሁሉ ቅርጽ ባጣንላቸው ጊዜ፣ መልክ ባጣንባቸው ጊዜ፣ ወዴት እንደምንሄድ ዳይሬክሽንና ምሪት ግራ በገባን ጊዜ የተጀመረ ስራ የሚበተን የሚመስለን ጊዜ አለ። የጀመርነው ህልምና ውጥን ሜዳ ላይ የቀረ የሚመስልበት ሲዝን አለ በህይወታችን። በእያንዳንዳችን ህይወት ውስጥ እንዲህ አይነት ነገር ይገጥመናል። እግዚአብሔር ግን በዛ ሲዝን ውስጥ ጣልቃ ይገባል። በዛ ሲዝን ውስጥ እግዚአብሔር ጣልቃ ይገባል። ይህ ነው በዘሩባቤል ህይወት ውስጥ የሆነው። ከአይምሮ ከሚያስበው በላይ ያንን ቤተ መቅደስ መስራት እጅግ ባለበት ሁኔታ ውስጥ ኮንቴክስት ውስጥ ከባድ ነው። እንደሰው የዘሩባቤል ኮንቴክስት ይሄ ነው። በዚህ ሲዝን ውስጥ ሆኖ ነው ዘሩባቤል ቤተ መቅደሱን ሊሰራ የተነሳውና ግራ የተጋባው። በእንዲህ አይነት ሁኔታ ውስጥ ግን የእግዚአብሔር ድምጽ መጣ።
በነብዩ ዘካርያስ በኩል ድምጽ መጣ። ስለዚህ ወገኖቼ አንዳንድ ጊዜ ስኬታችንን ድላችንን ሮንግ ቦታ ላይ ልንፈልግ እንችላለን። ሮንግ ቦታ ላይ አንዳንድ ጊዜ ገንዘባችን ላይ፣ አንዳንድ ጊዜ ያለን ስም ላይ፣ አንዳንድ ጊዜ ክብራችን ላይ፣ አንዳንድ ጊዜ ዘመዶቻችን ላይ፣ የቅርብ ጓደኞቻችን ላይ፣ ከዚህ በፊት የታመናቸው ሰዎች ላይ፣ ኢቭን ከዚህ በፊት የረዱን ሰዎች ላይ። ከዚህ በፊት የረዳ ሰው ዛሬ ላይ ረዳ ይችላል። ይሄን ማወቅ አለብን። ነገሮች ይቀየራሉ። በቅጽበት ይቀየራሉ። በዛን የረዱ ሰዎች እግዚአብሔር ይባርካቸው። ዛሬ ስላልረዱ ቂማት ያዝባቸው። ሙቭ ኦን። እግዚአብሔር እጅ አለው። ሌላ እግዚአብሔር ፕሮቪዥን አለው። ሃሌሉያ። የኪንግደም ማይንድ ሴት እንደዛ ነው። ሁሉ ጊዜ ፕሮቪዥን ከእግዚአብሔር እንደሚቀበል ኤክስፔክት እንደሚያደርግ ያስባል። በኪንግደም ማይንድ ሴት የተቃኘ አይምሮ። ሃሌሉያ። እኛ የክርስቶስ አይምሮ አለን ተብሎ እንደተጻፈ። ስለዚህ አቅርቦትህን የሆነ ቦታ ላይ አትጠብቅ። አቅርቦትህን የሆነ ሰው ላይ አትጠብቅ። አቅርቦትህን ገንዘብ ላይ የሆነ የታመንከው ጉዳይ ላይ ወይም ስመጥር ስለሆንክ እዛ ላይ አትጠብቅ። አቅርቦትህ ከላይ ነው። ሃሌሉያ። ከሰማይ ነው። ከሰማይ ነው። ትላንትና የሚያኖር ዛሬ የሚያኖር ለወደፊትም የሚያስቀጥል እግዚአብሔር ነው። ዛሬ ይሄን በጣም ልብ ብለን እንድንሰማ ፈልጋለሁ። እግዚአብሔር ይችላል። እስቲ እግዚአብሔር ይችላል። እግዚአብሔር ይችላል። ህልምህ ውጥንህ በቃ ካንተ በላይ መሆን አለበት። የምታስበው ነገር ራሱ ይሄ እንደው እንደሞኝ በቃ ካቅም በላይ ኑር ማለት ሳይሆን እግዚአብሔር ሊያሰራ ካንተ ጋር ሲወጣ፣ እግዚአብሔር ሊሰራ ካንተ ጋር ሲወጣ እንዴት እችለዋለሁ የምትለውን አይነት ቪዥን ነው የሚሰጥ፣ ራእይ ነው የሚያስቀምጠው በልብህ። እግዚአብሔር በዛ ሲዝን ውስጥ ካንተ የሚፈልገው አንድና አንድ ነገር ብቻ ነው፣ መታዘዝ። መታዘዝ እና የእምነት እርምጃ መውሰድ። ከዛ በኋላ የሚመጣው ፕሮቪዥን በእግዚአብሔር እጅና እጅ ላይ ብቻ ነው የሚሆነው። ያንተ አይደለም፣ ያንተ ጉዳይ አይደለም እሱ። ታዘህ ግን መንቀሳቀስ ይኖርብሃል። ታዘህ ስትንቀሳቀስ በጽድቅ ዘሩባቤል የጀመረውን አለ ቅድም ያነበብኩት ፍል ዘሩባቤል ይጨርሰዋል። የመደምደሚያውን ድንጋይ ያወጣል። ዛሬ አንተ የጀመርከውን አንተ ነህ የምትጨርሰው። መልእክቴ ነው ዛሬ። የጀመርሽውን አንቺው ራስሽ ትጨርሻለሽ። ድላችሁን፣ ቪክቶሪያችሁን፣ ስኬታችሁን ሁሉ ሊሆነ ቦታ ላይ ሮንግ ቦታ ላይ አትጠብቁ። እንደ መንፈሳዊ እንደ አማኝ የኛ ስኬት የኛ ድል በእግዚአብሔር እጅ ነው። ስለዚህ የኛ ኃላፊነት መቀበል ነው። በክርስቶስ ኢየሱስ የተፈጸመ ስራ አለ አይደል? የተፈጸመ ስራ አለ። በክርስቶስ ኢየሱስ ያገኘነው ድል በእምነት መቀበል ነው የኛ ኃላፊነት እንጂ በሆነው ባልሆነው ሁሉ እየተጨነቁ መፍጨርጨር አይደለም። በህይወት ስኬትን የሚያመጣው ብዙዎቻችን መፍጨርጨር ላይ ነው ፎከሳችን። ትግል ላይ ነን። በቃ ትግል ህይወትን ለማሸነፍ በትግል የሚመጣ ቪክቶሪ የለም በአማኝ ህይወት ውስጥ። እኔ ስለ አማኝ ህይወት ነው የምናገረው። በትግል በመፍጨርጨር በመጨነቅ የሚመጣ ድል የለም በአማኝ ህይወት ውስጥ። ግን በክርስቶስ ኢየሱስ ያለቀውን ድል በእምነት በመቀበል ሃሌሉያ የተሳካ ፍሬያማ ህይወትን መምራት እንችላለን። ይሄ አንደርስታንዲንግ፣ ይሄ የኪንግደም ማይንድ ሴት ሊገባን ይገባል። በሁላችንም ውስጥ ሰርጾ ሊገባ ይገባል። እዚህ ድል በክርስቶስ ያለቀ ስራ ነው። አሜን። ድል በክርስቶስ ያለቀ ስራ ነው ማለት መቻል አለባችሁ። ድል በክርስቶስ ያለቀ ስራ ነው። በነፃ የተሰጠ ስጦታ ነው። ይሄው አሁን ብዙ አማኝ እኮ ገና ፍለጋ ላይ ነው ያለው። ድልን ወይም ስኬቱን ክንውኑን እየፈለገ ነው ያለው። ተሰጥቷል። ፓኬጅ፣ ፉል ፓኬጅ በክርስቶስ ኢየሱስ ተቀብለሃል። በእምነት ልትቀበል ይገባል። ያንን የተሰጠህን መቀበል ብቻ ነው ያንተ ኃላፊነት። ሃሌሉያ። ስትቀበል መንፈስ ቅዱስ መሪ ስለሆነ፣ መንፈስ ቅዱስ አስተማሪ ስለሆነ በምትሄድበት መንገድ ሁሉ ይመራሃል። ስለዚህ በክርስቶስ ኢየሱስ ያለቀ የድል ስራ እየተረከን የምንሄድ ሰዎች ነን። ሌላ አዲስ የክሬት የምናደርገው ድል የለም። ድል ተወስኗል። ለእያንዳንዳችን በህይወታችን ያለ ድል ተወስኗል። ግን ያንን መግለጥ ከኛ ይጠበቃል። በምን? በእምነት
በእግዚአብሔር መንፈስ መግለጥ ከኛ ይጠበቃል። ኤፌሶን 2:8-9 ላይ ጸጋው በእምነት አድኗቸዋል። የዳነው በእምነት ነው። በክርስቶስ የሆነው በእምነት ነው፣ በስራ አይደለም። በስራ ካልዳንክ ለምንድን ነው በጣም በስራ ለመበልጸግ የምንሞክረው? እኔ አሁን ስንፍናን እያስተማርኩ አይደለም። በጣም በስራ ማምን ሰው ነኝ። ግን አንዳንድ ጊዜ ይደባለቅብናል ክርስቲያኖች። በክርስቶስ ኢየሱስ ያለቀውን ስራ አምነን ተቀብለን በእምነት ለመራመድ ስንያዛ ያለው ብዙ ጊዜ። ስለዚህ ብዙ ነገሮች ላይ አንድ ጌታን የማያውቅ ሰው የሚሄድበትን ርቀት እንሄዳለን ስኬትን ለማግኘት። that's wrong። ያ ልክ አይደለም። የእግዚአብሔርን ስራ ለመስራት የእግዚአብሔር አቅም፣ የእግዚአብሔር አቅርቦት፣ የእግዚአብሔር ህልውና ያስፈልጋል። አማኞች ይሄ በጣም ሊገባን ይገባል። እኔ አሁን ሌትሊ እየተረዳው በጣም እግዚአብሔር እያበራልኝ ያለው ነገር ይሄ ነው። በቃ በስራ አይደለም፣ በኃይልና በጉልበት አይደለም፣ በበርታትም አይደለም፣ በመንፈሱ ነው። የኛ ውበት በመንፈሱ ነው የሚገለጠው። የኛ ሻይን ማድረግ በመንፈስ ነው የሚገለጠው። የጀመርነውን የትኛውም ውጥናችንን ወደ ፍጻሜ ለማድረስ ይህን ስኬታችንን የቱ ጋር እናገኘው? የቱ ጋር እንፈልገው? የቱ ጋር ነው ያለው? ዛሬ ቦታው ጠፍቶብናል። ብዙዎቻችን ቦታው ጠፍቶብናል። የስኬታችን የክንውናችን ቦታ ስፍራው ሎኬሽኑ ጠፍቶብናል። ሮንግ ሎኬሽን ላይ ሄደን እየፈለግን ያለ ነው። ሮንግ ሎኬሽን። እግዚአብሔር ሲመጣ አንተን ትክክለኛው ቦታ ላይ ሊያገኝ ይፈልጋል። እግዚአብሔር በህይወት ላይ አዲስን ነገር ሊያደርግ ሲፈልግ፣ ወደ አዲስ ዳይሜንሽን ሊያስገባ ሲፈልግ፣ ወደ አዲስ የህይወት ምዕራፍ ሊያስገባ ሲፈልግ እግዚአብሔር ትክክለኛው ስፍራ ላይ ሊያገኝ ይፈልጋል። ያን ስፍራ ዛሬ ያሳያችኋለሁ። ሃሌሉያ! በእግዚአብሔር መንፈስ የኛ ድል፣ የኛ ስኬት፣ የኛ ክንውን፣ የኛ ፍሬያማነትና ልምላሜ ያለው በእግዚአብሔር ቃል ኪዳን ውስጥ ነው። ሃሌሉያ! ፕሮሚስ ዘሩባቤል ይሄን ቴምፕል፣ ይሄን ቤተ መቅደስ ሰርቶታል እንደተነገረው። ለምን? ቃል ተገብቶለታል በዘካርያስ በኩል። በነብዩ ዘካርያስ በኩል መጥቶ እግዚአብሔር ምን አለ? የመደምደሚያውን ድንጋይ ያወጣል። በዘሩባቤል የተጀመረው በዘሩባቤል ይጠናቀቃል። ይሄ ፕሮሚስ እስከ ጥግ ድረስ ወስዶታል። ዛሬ በህይወትሽ ላይ የተነገረ የትኛውም እንደ ትንቢት ሆኖ የመጣ ቃል ይፈጸማል። ስለዚህ ያንቺ ስኬት፣ ያንተ ክንውን፣ ያንተ ልምላሜ ያለው በእግዚአብሔር ፕሮሚስ ውስጥ ነው። በእግዚአብሔር ቃል ኪዳን ውስጥ ነው። ክብት ያው ሰይጣን የተሰጠን ፕሮሚስ ሊያስጥልህ ይራወጣል። አትሞችም በህይወት ትኖሪያለሽ ተብለሽ ቃል ተገብቶልሽ በቃ ይሄን ከልብሽ ይሰውረዋል፣ ይነጥቅሻል። ይሄን እውነት አታስወስዱ። እግዚአብሔር የተሰጣችሁን ቃል ኪዳን ሰውሩት በልባችሁ። ሰይጣን አይሰውረው፣ እናንተ በልባችሁ ሰውሩት። ክብር ለእግዚአብሔር ይሁን። ሃሌሉያ። እግዚአብሔር ለአብርሃም ቃል ገባለት። ቃል ሲገባለት ግን በዙሪያ የነበረው ምድረ በዳ ነው። ጭራሽ እንደውም ውጣ ከቤተሰቦች ከዘመዶች ከቀይ ከሰፈር ውጣ፣ እኔ ወደ ማሳየ ስፍራ ሂድ አለው። እባርካለሁ፣ አበዛሃለሁ፣ ትውልድ ሁሉ ባንተ ይባረካል። ሃሌሉያ። በማይመስል ሲቹዌሽን ውስጥ ሆኖ ለእግዚአብሔር እግዚአብሔር ለአብርሃም ቃል ኪዳን ገባለት። በሮሜ 4:20-21 ላይ እንደዚህ ይላል፣ ለእግዚአብሔርም ክብርን እየሰጠ አብርሃም ለእግዚአብሔርም ክብርን እየሰጠ የሰጠውም ተስፋ ደግሞ ሊፈጽም እንዲችል አጥብቆ እየተረዳ በእምነት በረታ እንጂ ባለማመን ምክንያት በእግዚአብሔር ተስፋ ቃል አልተጠራጠረም።
የተሰጠን የተስፋ ቃል የሚያጠራጥር ሰይጣን ነው። የተሰጠሽን የተስፋ ቃል እንድትጠራጠሪው የሚያደርግሽ ጠላትሽ ዲያብሎስ ነው። ነቅታችሁ ተቃወሙት። ነቅታችሁ ተቃወሙት። የእግዚአብሔርን የተስፋ ቃል ሊያጠራጥር ሊያስክዳችሁ የሚሞክር የጠላት አሰራር በዙሪያችሁ ካለ ነቅታችሁ ተቃወሙት። ዲያብሎስን ተቃወሙት፣ ከናንተ ይሸሻል። ከዚህ አብርሃም የተሰጠው የተስፋ ቃል ተፈጽሟል። እኛ እንኳን የአብርሃም ዘር ተብለን ዛሬ የአብርሃም በረከት ያገኘናል። ክብር ለእግዚአብሔር ይሁን። በዛ በረከት ተባርከናል። ዘመን ተሻግሮ ዘመን ቆጥሮ የሚመጣ የሚፈጸም የእግዚአብሔር በረከት፣ በዘመን ብዛት በዘመን ርዝመት የማይለዋወጥ የእግዚአብሔር የተስፋ ቃል አለ። ሃሌሉያ! ይህ የተስፋ ቃል ከተፈጸመ ዛሬ እግዚአብሔር በህይወት ምን አለ፣ ዛሬ በህይወትሽ ምን አለ፣ እሱ እንዴት አይፈጸምም ብለሽ ትጠራጠሪያለሽ። it's a matter of time። የጊዜ ጉዳይ ነው ወይም የልብህ ሁኔታ ነው፣ ኮንዲሽን ነው። በምን አይነት አቲቲዩድ ነው ይሄን የተስፋ ቃል የተቀበልከው? የሆነ ጊዜ ተስፋ ቃልህን ይዘህ ሪጆይስ አድርገህ የሆነ ጊዜ ሰይጣን አስጥሎሃል፣ ከእጅ አስጥሎሻል። ዛሬ ግን ታነሽዋለሽ። ሃሌሉያ! የተረሳ የተስፋ ቃልህን ታነሳለህ። ድልህ እዛ ውስጥ ነው ያለው፣ በእግዚአብሔር ፕሮሚስ ውስጥ፣ በእግዚአብሔር የተስፋ ቃል ውስጥ። ሁለተኛው ድልህን የት ታገኘዋለህ? ስኬትህን ወይም ፍሬያማነት በእግዚአብሔር መገኘት ውስጥ፣ በእግዚአብሔር ፕሬዘንስ ውስጥ እንጂ በአንተ ጥንካሬ ውስጥ አይደለም፣ በአንቺ ብርታት ውስጥ አይደለም። አንቺ በጣም ስለተማርሽ፣ አንቺ በጣም ጥሩ ፖዚሽን ላይ የተቀመጡ ዘመዶች ስላሉሽ፣ አካውንትሽ ውስጥ ብዙ ገንዘብ ስላለ በዛ አይደለም ያንቺ ድል የሚወሰነው። እና ቃለና በታሪክ አጋጣሚ በጣም በኃያልነታቸው ጥግ ድረስ የደረሱ አህጉራትን ሳይቀር ኢንፍሉዌንስ ያደረጉ መሪዎች ህይወታቸውን በራሳቸው እጅ ያጠፉ አናውቅም? ብዙ ታሪክ እናውቃለን። ታሪክ ቢመረመር በማይት ቢሆን ኖሮ፣ በኃይል በብርታት በጥንካሬ ቢሆን ኖሮ አገራትን የገዙ በአይዲዮሎጂያቸው አገራትን ያስጨነቁ ብዙዎች በገዛ እጃቸው ህይወታቸውን አጥፍተዋል። ፍጻሜያቸው በዛ ተደምድሟል። ስለዚህ የኛ ድል ያለው በእግዚአብሔር ፕሬዘንስ ውስጥ ነው። በእግዚአብሔር ፕሬዘንስ ውስጥ ስትሆኚ ነው እምትለመልሚው፣ ፊትሽ የሚያበራው፣ ውበትሽ የሚገለጠው፣ ተጽዕኖ ፈጣሪ የምትሆኚ። ተጽዕኖ ፈጣሪ ከእግዚአብሔር ፕሬዘንስ ውስጥ ውጪ የትም ቦታ የእናንተ ስኬት የለም። ይሄ በዚህ ማለዳ አስረግጬ ነው የምነግራችሁ። ከዚህ ውጪ የለም። እንደ አማኝ የኛ ድል ተወስኗል። ሃሌሉያ! አትንከራተቱ፣ አትባዝኑ። አንተ ኦሬዲ አሸናፊ ነህ፣ አንቺ ኦሬዲ አሸናፊ ነሽ ተብለሻል። ድል ያንተ ነው፣ ድል ያንቺ ነው ተብለሻል። በእምነት በክርስቶስ ኢየሱስ ያለቀውን ይህን ስራ ተቀብሎ በእምነት መራመድ ብቻ ነው ካንቺ የሚጠበቀው። በፕሬዘንስ ውስጥ ሆኖ መራመድ ብቻ ነው በመገኘቱ ውስጥ ሆኖ በመመላለስ ውስጥ ነው ያንተ ድል የሚታየው፣ ውበትህ የሚገለጠው፣ ተጽዕኖ ፈጣሪነትህ ለምድር ሁሉ የሚታየው። ከዛ ውጪ ግን እኛ አስቀያሚ ሰዎች ነን። አንፎርቹኔትሊ ደም ግባት የለንም። ከዛ ውጪ ከርታቶች ነን። በቃ ባዶ ነው ውስጣችን። ከዛ ውጪ እኔ የተረዳሁት ነገር ይሄ ነው፣ የገባኝ እውነት ወገኖች። ድላችን ባለን ስም፣ ባለን ስልጣን፣ ባለን ሪሶርስ አይደለም የሚወሰነው ወገኖች። በዚህ ማለዳ ዋት ማተርስ ኢዝ ካንተ ጋር ያለው ማን ነው ነው፣ ካንቺ ጋር ያለው ማን ነው? ዳዊት እኮ ጎልያድን ሲገጥመው ዳዊት ትንሽ በግ ጠባቂ እኮ ነው። ስታተስ እንኳን አልነበረውም በዛን ጊዜ።
በግ ጠባቂ እረኛ የነበረ ዳዊት ትልቁን ጎልያድን የእስራኤልን ሕዝብ ሁሉ ሲያሸብር የነበረውን የገጠመው እግዚአብሔር ማን ከእርሱ ጋር እንዳለ ስላወቀ። ማን ከእርሱ ጋር እንዳለ በእስራኤል ጭፍሮች አምላክ ስም በሰራዊት ጌታ አመጣብሃለሁ አለ። በእግዚአብሔር ስም ተወራርዶ ነው ዳዊት ጎልያድን ያሸነፈው። ዛሬ በምንድን ነው የምንወራረደው? የምንወራረድበት ሌላ ነገር አለን እንዳማኝ? እኔ የለኝም። በብዙ ፈታኝ ነገሮች ውስጥ አልፋለሁ በየጊዜው። የምታመንበት አንድና አንድ ብቻ ነው፣ የእግዚአብሔር ፕሬዘንስ፣ እግዚአብሔር መገኘት፣ የእግዚአብሔር ህልውና። መሳይ ሲባል እግዚአብሔር ከእርሷ ጋር አለ። ስሜ ሲጠራ አብሮ የሚጠራ ሃሌሉያ፣ ከኔ ይልቅ በርቶ የሚታይ የእግዚአብሔር ፕሬዘንስ፣ የእግዚአብሔር መገኘት። ያ ነው ትምክት ሊሆን የሚገባው። ትምክታችን ዛሬ ካለ አንድ ትምክት ካለን ያ ትምክት ነው ሊሆን የሚችለው። ስለዚህ ወገኖቼ ድላችሁን በእናንተ ጥንካሬና ብቃት ውስጥ ሳይሆን በእግዚአብሔር ፕሬዘንስ ውስጥ ፈልጉት፣ በእግዚአብሔር መገኘት። ሶስተኛ ድላችን በመታዘዝ ውስጥ ነው። ፓስተር ሳሚ ባለፈው ሳምንት ላይ ሲናገር ነበር ስለ ሞገስ የሚለቀቀው አንዱ በምንድን ነው? በመታዘዝ። በየትኛውም ሲቹዌሽን ውስጥ ሆናችሁ፣ በማይመስል ሁኔታ ውስጥ ሆናችሁ እግዚአብሔር አድርግ የሚልህን ታደርጋለህ። እኔ ታዝዣለሁ ትላለህ። ትእዛዝ ወጥቷል። ስጋ ትረስት ሚ የእግዚአብሔር ጠላት ስለሆነ ኖ ነው የሚልህ። እግዚአብሔር ስጥ ሲልህ እንዴ ወር በምን ይበቃሃል ነው የሚልህ። እስከ ወር በምን ትደርሳለህ ነው የሚልህ። አገልግል እግዚአብሔር ሲልህ ኖ አንተ ቆይ እስቲ ተረጋጋ፣ ገና በህይወት ላይ ብዙ ነገር አለ፣ እሱን መጀመሪያ አራግፍ ይላል። ባለጋራችን ዲያብሎስ ዙሪያችን አለ፣ ሁሌ እንደሚያገሳ አንበሳ እየዞረ። ወገኖቼ በጣም የብዙዎቻችን ችግር ዛሬ የሆነው ለመታዘዝ እንቸገራለን። እሺ ለማለት በጣም ይቸግረናል። እሺ ከሺ ይበልጣል። እችን ተረት ወዳታለሁ። እውነት ነው፣ ከሺ ይበልጣል። አንዳንዴ በእሺ የሚሰራው ስራ ልነግራችሁ አልችልም። እሺ በማለት ብቻ እግዚአብሔር እፈልግሃለሁ ሲል እዛ ቦታ ላይ ተገኘለት። ዱቤት በቃ ቀላል ሲምፕል ነው። አድርገው። በዚህ ውስጥ ሚስ አታድርጉ ምንም ነገር። ትረስት ሚ በመታዘዛችሁ ውስጥ በጣም እጥፍ ድርብ በረከት ያገኛችኋል። ስትታዘዙ ለመሪዎቻችሁ ስትታዘዙ፣ ሜንተር ለሚያረጓችሁ ሰዎች ስትታዘዙ፣ ለቤተሰቦቻችሁ ስትታዘዙ፣ ለእህት ለወንድሞቻችሁ ስትታዘዙ። ምክንያቱም ይሄ ራይትን ከሮንግ የሚለይ መንፈስ በውስጣችን ስላለ ያስታውቃል። ከእግዚአብሔር የመጣ መልእክት ታዘዙ። እውነቴን ነው የምላችሁ፣ you don't miss anything በህይወታችሁ። ሞገስ ነው የሚጨመርላችሁ፣ ሞገስ ይደረብላችኋል። አስቴር ላይ እኮ እንደዛ እኮ ነው። አስቴር ታዘዘች መርዶክዮስን፣ ወደ ንጉሱ ግቢ፣ አይሁድ ህዝብ ቀን ተቀጥሮለታል ሊጠፋ፣ ያለሽ እድል አንድ ነው፣ እግዚአብሔር ለዚህ ዘመን ያስቀመጠሽ፣ ወደ ንጉሱ ግቢ አላት። በዛን ጊዜ አስቴር ብዙ ምክንያት ነበራት፣ ዋን ሜጀር ምክንያት ነበራት። ሌላው ቢቀር እንደዚሁ ዝም ብሎ ንጉስ ጋር መግባት አይቻልም፣ ህጉ ይከለከላል። ይሄንን ግን ጥሳ ገባች። በሞትም ልሙት ብላ ነው የገባችው። የአይሁድን ህዝብ የታደገችው በዛ ነው፣ በመታዘዝ። እግዚአብሔር ምን ሞገስ ሰጣት ይላል። በንጉሱ ፊት ሞገስ ሰጣት። ከሷ የተጠበቀው ምንድነው? መታዘዝ፣ እሺ ማለት ብቻ። የመርዶክዮስን ትእዛዝ እሺ ማለት ብቻ ነው የሚጠበቀው። ታዘዘች፣ ወደ ንጉሱ ዘንድ ገባች። ንጉሱ የወርቁን ዘንግ ዘረጋላት፣ ሞገስን አገኘች። የእግዚአብሔር ሐሳብ ተፈጸመ። አያችሁ፣ በሲምፕል እሺ በሚል ቃል በሁለት ፊደል ብቻ የሚሰራ ግራንድ የእግዚአብሔር ሐሳብ አለ። አይሁድን ህዝብ የሚያክል
ታላቅ ስራ የተሰራው በአስቴር እሽታ ውስጥ ነው። እነ ሩትን ብታዩ በህይወታቸው ታዘው የወጡ እነ ሙሴ በህይወታቸው ብቻ ታዘው እግዚአብሔርን የወጡ ሰዎች ማይቲ ሰዎች ናቸው። ትልቅ ሞገስ እግዚአብሔር በእነሱ ላይ አስቀምጦ ታላላቅ እግዚአብሔር ስራ የተሰራባቸው ሰዎች ናቸው። ትውልድን የታደጉ ናቸው። የትውልድን በረከት ያስመለሱ ናቸው። ስለዚህ ይሄ ቃል ለኛ ዛሬ ለትምህርታችን ተጽፏል። ትላንት አባቶቻችን ታዘው ታላቅ ስራ ሰርተው አልፈዋል። ዛሬም በህይወታችን ላይ ባገኘነው አጋጣሚ ሁሉ እሺ ብለን በታዘዝን ቁጥር እግዚአብሔር በእኛ ህይወት ላይ የሚጨምረው ሞገስና ስራ አለ። የሚፈጽመው የሚጠናቀቅ የተጀመረ ራእይ ይኖራል። የተጀመረ ራእይ ይገሰግሳል። እሺ በማለት ብቻ ይቀጥላል። የተጀመረ ቢዝነስ ይቀጥላል። ታፈራለህ በሄድክበት፣ ትለመልሚያለሽ በሄድሽበት። እሺ በማለት በመታዘዝ ብቻ። የሥራ ባልደረቦቻችሁን መታዘዝ ሊሆን ይችላል የአንዳንዶቻችሁ ችግር ቻሌንጅ። እንዴት እሱ ያዘኛል? እንዴት ታዘኛለች? መታዘዝ የግድ ነው ይላል እግዚአብሔር መንፈስ ዛሬ ማለት መታዘዝ አንድ ግድ ነው። አንዳንዴ ያው እኔ ሁሌ የምለው ነገር አለ። ዲፌንስ አንተ ዲፌንስ ሚኒስተር አይደለህም። ዲፌንድ የሚያደርግልህ እግዚአብሔር አለ። ለክፉ የሚተናከሉህን በክፉ የሚመጣብህን ዲፌንድ የሚያደርግልህ እግዚአብሔር ካንተ ጋር አለ። ከሳሽን የሚያዋርድ ተዋው እሱ ከሳት የተነጠቀ ትንታግ ነው የሚልልህ ጌታ አለ። እድፋም ልብስ ሊያስለብስህ የሚሞክረውን የሚያዋርድልህ ጌታ። Why would you care? እሺ ብለህ መንገድህን መቀጠል ብቻ ነው የሚጠበቀው ካንተ። ስለዚህን ጥበብ ነው የምነግራችሁ በዚህ ማለዳ። ስኬታችሁ ድላችሁ አንዳንዴ እሺ የምትለዋ ፊደል ላይ ብቻ ነች ያለችው፣ ቃል ላይ ብቻ ነች ያለችው። ሌላ ቦታ ሳትሄዱ ግርግር ሳታበዙ ከዛ በኋላ ያለውን ፍልሚያ እግዚአብሔር ይፋለምልሃል። ከዛ በኋላ አንተ ታዘ የጀመርከው ጉዞ ላይ የሚመጣውን ፍልሚያ የሚፋለም እግዚአብሔር አለ። በዚህ ታምነህ ውጣ። እግዚአብሔር ሆይ የዛኔ ትወራረዳለህ ከእግዚአብሔር ሆይ እግዚአብሔር ሆይ ታዝዣለሁ፣ እግዚአብሔር ሆይ እሺ ብያለሁ፣ በእኔ ላይ የሚሆነውን እያየህ ነው፣ ፍረድ ስትለው ይፈርዳል። እግዚአብሔር ይፈርዳል በዚህ። ምክንያቱም አንተ በጽድቅ ነው የሄድከው። በጽድቅ ትክክለኛውን ነገር በማድረግ ውስጥ አልፈሃል። ብዙ ሰዎች አሉ ዴጌ ቻሌንጅ እውነቴን ነው የምላችሁ በዚህ ኤሪያ ላይ በጣም ነው ቻሌንጅ ነው። እንዴት ክፉ ያደረገብኝን ሰው እንዴት እታዘዘዋለሁ፣ እንደዚህ ያለኝን ሰው እንዴት እንዲያረጋ የሚል ሰጣ ገባ ውስጥ ይገባሉ። ቢፎር ዩ ኖ ኢት ሰይጣን ይቀድማቸዋል። እንደዚህ አይነትን ሰዎች ሰይጣን ነው የሚቀድማቸው። ለምሳሌ የልብህን አቲቲዩድ ነው የሚጠብቀው ሰይጣን። ዙሪያን ነው የሚያየው። ትዕቢት አለብክ ወይ እምቢ ማለት ልብ አለ ወይ ውስጥህ አላደል? እንደዚህ አመጻ ነገር አለ ወይ? እኔነት አለ ወይ ውስጥህ? እችን ነው ቼክ ያደርግና ይጠብቅና ይገባልሃል። ቅጥራችሁን አታስነኩ። አትክፈቱለት ቅጥር ለሰይጣን ኔቨር አትክፈቱለት። በየትም አያገኝህም። አንዳንዴ ምንም መገሰጽ አያስፈልገውም ሰይጣን። እሺ ብቻ ይበቃዋል። አንዳንድ ጉዳዮች ላይ እሺ ስትል ጥሎ ነው የሚሄደው። ታዛላ በቃ። ስለዚህ ወገኖቼ የኛ ድል ያለው በመታዘዛችን ውስጥ ነው። የኛ ስኬት ፍሬያማነት ያለው በመታዘዝ ውስጥ ነው። ድላችን እምነታችን ውስጥ ነው። ሌላው ያለው ያንተ ድል በእምነት የእግዚአብሔር ልጅ ኢየሱስ ሃሌሉያ ሁሉን ፈጽሞታል። እሱ አምላክ ነው ብሎ ከሚያመን ውጭ ዓለምን የሚያሸንፍ ማን ነው? ማንም this is a privilege። በቃ እንደ አማኝ የተሰጠ ፕሪቪሌጅ ይሄ ነው። አንተ አሸናፊ ነህ ተብለሃል።
አንቺ ድል ነሽ ተብለሻል። ይሄን በእምነት መቀበል ነው የሚጠበቀው። ለዛ ነው አይ ድል በትጋትና በትግል ውስጥ አይደለም፣ በእምነት ውስጥ ነው። በእምነት ነው። ብዙዎች በእምነት ፈውሳቸውን ተቀብለዋል። ብዙዎች በእምነት ዶክተር ያልፈታው ዶክተር ያላየው በዚህ በ21ኛው መቶ ክፍለ ዘመን ያለ የሕክምና መሳሪያ መርምሮ ያላገኘውን ቫይረስና ባክቴሪያ ዘመን ተሻጋሪ ዘመንን ቀድሞ የሚሄድ የእግዚአብሔር መንፈስ ሃሌሉያ። ዛሬ እኮ የዛሬ 100 ዓመት ኒሞኒያ ምናምን ቀለል ያሉ ጉንፋን መስሉ በሽታዎች ሰዎች ይሞቱባቸው ነበር። ከመቶ ምናምን ዓመቶች በኋላ ግን ህክምናው አድቫንስድ ሆኖ መድኃኒት አገኘላቸው። ሰው ዛሬ በቀላሉ ሰው አይሞትም በእንዲህ አይነት በሽታ። ዛሬም እኔ ነኝ ስም የተሰጠው በሽታ በእግዚአብሔር መንፈስ ይሸነፋል። በእምነት ፈውስን ትቀበላለህ። ሃሌሉያ። ማርቆስ 5:34 ላይ እኮ ከ12 ዓመት በፊት ከ12 ዓመት ጀምሮ ይላል። ከ12 ዓመት ጀምሮ ደም ሲፈሳት የነበረች ሴት ነበረች። እቺ ሴት ከስራለች። በሽታዋ ብቻ አይደለም፣ ከአካባቢው ሰው ተገላለች። ለመድኃኒት ያላወጣችው ገንዘብ የለም። ብዙ ገንዘቧንና ጉልበቷን አቅሟን ሁሉ አሟጣ ጨርሳለች ይላል። ተስፋዋ ተሟጣል። ሌላው ቀርቶ ያላትን ተስፋ ሁሉ ጨርሳ አሟጣ በነበረበት ጊዜ ኢየሱስ ሲመጣ አየች። የልብሱን ዘርፍ ጫፍ በነካ እፈወሳለሁ ብላ በእምነት ነካቸው። እምነት ሪሊዝ አደረገች። ሃሌሉያ። ፈውስ ሪሊዝ አደረገች። ክብር ለእግዚአብሔር ይሁን። በእምነት ስለዚህ አንዳንድ ጊዜ የእግዚአብሔር አቅም የእግዚአብሔር ሱፐርናቹራል ፓወር እና የኛ ሁኔታ ኮንዲሽን አይገናኝም። የዓለም ኮንዲሽን አይገናኝም። በሚታየው ነገር አትመዝኑት። የእግዚአብሔርን ኃይልና አቅም ኢት ኢዝ ሱፐርናቹራል ነው። ሱፐርናቹራል ሳይንቲስቶችም ኤክስፕሌን ሊያደርጉት የማይችል ሱፐርናቹራል ፓወር ነው። ሶሪ ምንም ማድረግ አይቻልም። ይሄንን መንፈስ ነው በውስጣችን የያዝነው። ሃሌሉያ። እምነት ተራራን ሃሌሉያ ያናውጣል። ያንተ እምነት በእምነት ብቻ ሃሌሉያ። አይ ዶንት ኖ እኔ ይገርመኛል። ምን አይነት እምነት ነው ሪሊዝ ያደረገችው እቺ ሴት? ዛሬም በአንዳንድ ሁኔታዎቻችን ላይ ጉዳዮቻችን ላይ አለቀ በቃ ከዚህ በኋላ አብቅቶለታል ብዙ ተስፋ የለውም ብላችሁ ያላችሁት ጉዳይ ካለ እውነቴን ነው የምላችሁ፣ ሪሊዝ ዩር ፌዝ። በዚህ ማለዳ እምነታችሁ ሪሊዝ አድርጉ በዛ ጉዳይ ላይ በእውነት በእውነት እግዚአብሔርን አምናችሁ በእምነት ፈውሴን እቀበላለሁ፣ በእምነት ድል በጄ ነው፣ በእምነት ከፍታ የኔ ነው፣ በእምነት ይሄ እንቆቅልሽ ይፈታል። ይሰራል። የእግዚአብሔር መንፈስ ማይቲ ነገሮችን ይሰራል በህይወታችሁ። ሃሌሉያ። ድላችን በእግዚአብሔር ስትራቴጂ ውስጥ ነው እንጂ ያለው በእኛ ብልሃትና ሎጂክ ውስጥ አይደለም ወገኖቼ። እግዚአብሔር ስትራቴጂ ከኛ ሎጂክ በጣም ይለያል። እኛ በቃ እንደ በፋይቭ ሴንሶቻችን በአምስቱ ስሜት ህዋሶቻችን ነው ብዙ ነገሮችን የምንመዝነው የምንገመግመው። የእግዚአብሔር አሰራር ግን it's beyond our senses። የሱ ስትራቴጂ እኛ ሴንስ ከምናደርገው ከምናየው በላይ ነው። ይሄ በናቹራል አይኖቻችን በተፈጥሮ አይኖቻችን ከምናየው በላይ ነው። it is supernatural። የእግዚአብሔር ስትራቴጂ ይሁንልን ዛሬ በህይወታችን። የሱ ስትራቴጂ ይቅደም በህይወታችን። የሱ ስልት ይቅደም፣ ይሻላል፣ በብዙ መንገድ ይሻላል። ኢያሪኮ ግንብ እኮ የፈረሰው በጩኸት ነው አይደል? በምን በእንስቲ ቆይ እንዴት አድርጎ ነው የሚገናኘው? እስቲ ንገረኝ። ግንብና ያ ለዘመናት እንደዛ ጠንክሮ የታጠራጠርና በጩኸት ምን ያገናኘዋል? አሁን በሰው ሴንስ ስታስበው፣ በሰው አይምሮ ስታስበው የሰው ሎጂክ ሊፈታው አይችልም። እንደዚህ አይነትን ነገር የሰው አስተሳሰብ ሊፈታው አይችልም። የእግዚአብሔር ስትራቴጂ ነበረ ግን ኢያሪኮ በጩኸት በእምቢልታ
በድምጽ ብቻ እንዲፈርስ። ሃሌሉያ። እስከ ዛሬ ድረስ ሳይንቲስቶች ቢመራመሩ ይሄንን ጥበብ አላገኙትም። እንዴት ይላሉ? ያው ታሪክ አድርገው ዶክመንት ከማድረግ ውጪ ሌላ የሚያመጡት ነገር የለም። ታሳብንድ እንደዚህ ነው የሚሆነው በህይወታችን ወገኖች። ከየት መጣ እንዴት ሆነ የሚያስብል የእግዚአብሔር ተአምራት በህይወታችሁ ይገባል። ሃሌሉያ። ይቅደም በህይወታችሁ ላይ ይሄ የእግዚአብሔር ጥበብ ይግባ ወደ ህይወታችሁ በኢየሱስ ስም። በመጨረሻ ድላችን በመጽናት ውስጥ ነው ያለው ወገኖቼ። በመጽናት በፈተና የሚጸና የተባረከ ነው ይላል። እኛ በምድር ላይ ስንኖር ከፈተና ነፃ የሆነ ህይወት አንኖርም። በምድር እስካላችሁ አለ ኢየሱስ ብዙ ፈተና አለባችሁ፣ ግን አይዟችሁ እኔ ዓለምን አሸንፌዋለሁ። ዓለምን አሸንፎታል ጌታ ኢየሱስ። በተሸነፈ ዓለም ውስጥ ነው የምትኖረው። ስለዚህ አሁን አንተ ጥረ ግረ የምታሸንፈው ዓለም የለም። የተሸነፈ ዓለም ውስጥ በድል መገለጥ ነው ካንተ የሚጠበቀው። ያን ለማድረግ ግን የሚመጣውን ፈተና ሁሉ ተቋቁሞ ማለፍ ይጠይቃል። መጽናት ይጠይቃል። በክርስትና ህይወት መጽናት፣ በአገልግሎት መጽናት፣ በጀመረከው ቢዝነስ መጽናት፣ እግዚአብሔር በሰጠ ራእይ ላይ መጽናት፣ መቆም ያስፈልጋል። የሆነ አየሩ ሲቀየር፣ ፖሊሲው ሲቀየር የሚቀየር ሐሳብ የትም አይደርስም። እግዚአብሔር እኔ አለው ካንተ ጋር ካለክ አየሩ ስለተቀያየረ፣ ፖሊሲው ስለተቀየረ፣ መንግስት ስለተቀያየረ፣ ጎረቤት ስለተቀየረች፣ ዘመድ ሀገር ስለቀየረ የሚቀየር ራእይ ሊኖርህ አይገባም። መጽናት ያስፈልጋል። እግዚአብሔር ባስጀመረሽ ጉዳይ ላይ ባስጀመረ ጉዳይ ላይ በፈተና ውስጥ የሚሆን ያን ተቋቁሞ ማለፍ ይጠይቃል። ስለዚህ በፈተና የሚጸና የተባረከ ነው። ስለዚህ ወገኖቼ ቁልፉ ብዙ ጥረት ሳይሆን ብዙ እምነትና ብዙ በእግዚአብሔር ላይ መደገፍ ላይ ነው። የኛ ድል ያለው የኛ ስኬት የኛ ልምላሜ የኛ መክበር ያለው ብዙ በመጣር ብዙ በመልፋት ውስጥ አይደለም፣ ብዙ በእግዚአብሔር ላይ በመደገፍ። ሃሌሉያ። እግዚአብሔር ይሄን በህይወታችን ላይ ያብዛ። ክብር ለእግዚአብሔር ይሁን። አሜን።